ምን ልታዘዝ? ወይኔ ችጋራም ሰው ይመጣ። ህሊና የተለመደ ስራዋን እያከናወነች አንድ የቤቱ ደንበኛ የሆነ ሰውዬ ወደ ሆቴሉ ገባ። ወይኔ ችጋራም ሰው ይመጣ። የኔ ቲፕ ላይ ተቀመጠ። ታዲያ ይቀመጣል፣ ምን ችግር አለው? ታስተናግጂዋለሽ። ምን ችጋራም ነው? እሱን ከማስተናገድ የኔ ቢጤ መርዳት ይሻላል። ቲፕ አይሰጥም አይሰጥም። ኧረ አይባልም። በእናትሽ ደሞዝ ይከፈልሻል እንዴ? ያምሻል እንዴ? አለቀየኛ ለራስሽ ሂጂ። ለዛሬ ብቻ በእናትሽ ሂጂ። ሰላም፣ እንዴት ነህ? ምን ልታዘዝ? ሰዓቱ የቁርስ ሰዓት እንደመሆኑ ከምግብ ዝርዝሩ ላይ ለቁርስ የሚሆን ምግብ መርጦ ያዛል። ቲፕ እኮ የፈቃድ ነገር እኮ ነው። ቲፕ አይሰጥም ትላለች እንዴ? ፈገግታው ብቻ ይበቃል እኮ። ደስ አይልም ሰውየው? ታያለሽ፣ አሁን ቲፑን ጥርግርግ አድርጎ ነው የሚወስደው። ፈንታ ያስቀርልሽ። ቲፕ እኮ ደንበኞች በፈቃዳቸው የሚሰጡት ችሮታ እንጂ ግዴታ አይደለም እኮ። እኔም እሱ ነው ደሞዝ እስከተከፈለን ድረስ አክብረን ማስተናገድ ግዴታ አለብን። ደግሞ ቸግሮት ቢሆን ሰው እኮ አይታወቅም። አይ እንጂ የኛ ተቆርቋሪ። አቤት አንዳንድ ሰው እኮ ምንም እንደው አይ በቃ አሁን በእርግጠኝነት ለሷ የሚገጫት ቲፕ ይታየኛል። በቃ ይሄው ተመግቦ እንደጨረሰ ሂሳብ ከፍሎ ሊወጣ ሲል ብር ተሳስተሃል ማለቴ ሂሳቡ 400 ብር ነው ያስቀመጥከው። ደግሞ ገብቶኛል፣ አትፍሪ። ለመልካም መስተንግዶሽና ለበጎነትሽ ያደረኩት ነው። አየሽ፣ ዝቅ ማለት ዋጋ አለው። ከሰው ምንም ሳትጠብቂ አንቺ ያለሽን ስትሰጪ ሰውም ሳይሰስት ያለውን ይሰጥሻል። መልካም ቀን። ምን አልኩኝ? አላልኩሽም? መልሱ እንዳለ ጠራርጎ ወሰደው አይደለ? እንደውም ብዙ ነው ያስቀመጠው። እንካፈለው። አረም ያለስቱም አንቺ ነሽ ያስተናገድሽው፣ ችግር የለውም። እኔ በሆነም ግን ያስተናገድኩት ያንቺ ቴብል ላይ ነው። ስለዚህ እንካፈለው። በጣም ነው የማመሰግነው። ያሙ በራሴ አፈርኩ። በስማ ደግሞ ትካፈላለች እንጂ በቃ አንዳንድ ሰዎች እስኪደርስ ድረስ ያወራሉ የራሳቸው መጥፎ ከሆነ በኋላ። እኔ እኮ እንዲመስሎኝ ነበር። ምንድነው እንደዚህ መታሽቃብጡት?